እሺ እኔ ራሴ ሀሳብ አነሳለሁ። ብዙ ጊዜ ከሚነሱ ሀሳቦች ውስጥ የፖፑላር ኤሌክትሮኒክስ ብራንድ አምባሳደር ስትሆኚ ምርቶቹን አገልግሎቶቹን በምን ሁኔታ አይተሽ ነው? እንዲሁም ደግሞ እናንተ ሰላም ብራንድ አምባሳደር ስታደርጓት መስፈርት እንደመረጣችኋት ንገሩን። ይህን ሀሳቦች እንግዲህ ይሄ ከምሰራቸው ፕሮዳክቶች አንዱ ነው። ብዙ ካምፓኒዎችን ያስተዋውቃሉ። ኖርማሊ ስለዛ ፕሮዳክት ይሄ ካምፓኒ በጣም ለረጅም ጊዜ ለከስተመሮቹ ኳሊቲ የሆኑ እቃዎችን በማቅረብ የሚታወቅ ነው። ረጅም ዓመት በማገልገሉ ከብዙ ከስተመሮች ምስክርነትን ያገኘ ካምፓኒ ነው። ለእኔ እሱ በደስ ለመስራት ሁሌም ደግሞ አድናቂዎች የሚሆኑ ለዚህ ካምፓኒ ከስተመር የሆኑ ሰዎች ሁሌም ጥሩ ነገር እንዲያገኙ ነው ፍላጎቴ። ስለዚህ ጥሩ ነገር ያገኛል ተስፋ ለአንድ ዓመት ያቀጥላል ተስፋ ቅድም ሲገለጽ እንደነበረው ሰላምን የመረጥናት እንግዲህ ተወዳጅ አርቲስት በመሆኗ ብቻ አይደለም፣ ምርቱን አገልግሎቱን በሚገባ ሁኔታ ታስተዋውቅልናለች። አዲስ አበባ ሳይሆን ብቻ በክልል ከተሞችን በደንብ ምርትና አገልግሎቱ እንዲተዋወቅ ህብረተሰቡ ጋር እንዲደርስ ደግሞ የራሷን ሚና ትጫወታለች። አንደኛ እያወራ ነበረ በዲሲፕሊን እንዲሁም ደግሞ ለሙያ ያላት ብቃት እንዲሁም ለስራው ደግሞ ዲዛይን ወይም ምትመጥን በመሆኗ ነው የሚል ነገር አንስተዋል። እጅግ አድርገን እናመሰግናለን። በሚቀጥሉት 1 ዓመታት የዚህ ብራንድ አምባሳደርነቷ የሚቀጥል መሆኑን ተገልጿል ማለት ነው። ምናልባት ገንዘብ ምናምን እንዳትሉ፣ ብዙ ጊዜ አሁን ገንዘብ የተገለጸ አይደለም፣ ግን በሚሊዮን እንደሆነ ሰምቻለሁ። ምን ያህል ሚሊዮን የሚሆን አምናገኝ አመሰግናለሁ። ቡርቃና ሰምባለው ከኤፍኤም አዲስ ተጠራሰው ከጓዘኛ የሁለታቸው ማሳን ጥያቄ አጠቃላይ ጥያቄ አለ። መጀመሪያ ከአናሰው ነው ጠይቀው ድርጅታችን የያዛቸውን የኤሌክትሮኒክስ ብራንዶች ማናቸው ብለው በመረጃ በዝርዝር ክልሎች ሰላምዬ ብራንች ተጠራሉ። በስንት ዓመት ነው የተዋዋልሽው? በስንት ጊዜ ነው ትቶች የተሻለ ነው? በተጨማሪ ደግሞ ዛሬ ታሪክ መሰሪ ደስ ይለኛል። የተከፈለሽን ተናገር ብዙ ጊዜ አባሳል